ጋጋሪዎች ነን። አሁን ላይ ምግባችን ከሚሰጠን አስፈላጊ የሰውነት አበልጻጊ ቫይታሚኖች ባለፈ በእጅጉ የሚያሳስበን የምግብ ዝግጅትና አቀራረብ ሂደት ጤናማነት ነው። ጋጋሪዎች ነን። ለዛም ነው ለእንጀራችን ከፍተኛውን ጥንቃቄ የምናደርገው። መልኩን ለማንጣት፣ ብርካቴውን ለመጨመር፣ የቆይታ ጊዜውን ለማርዘም ሲባል ምንም አይነት ኬሚካልና የእህል ውህደት ጋር የማይቀላቀል አስፈላጊውን የመብላላት ሂደት አሳልፎ በንጽህና የሚዘጋጅ የጤፍ እንጀራ ነው። በፕላስቲክ ታሽገው የሚቀርቡ ምግቦች ለምርቱ ተብለው በተሰሩ ማሸጊያዎች ፉድ ግሬድ ፕላስቲክ ካልታሸጉ ለካንሰር፣ ለጉበት፣ ለኩላሊት በታዳጊዎች ላይ ሁለንተናዊ አስተሳሰብና እድገት ላይ ከፍተኛ ውስንነት እንደሚያስከትሉ የዓለም የጤና ድርጅት አስታውቋል። ለዚህም ሲባል ጋጋሪ በዱባይ ሙኒሲፓሊቲ ማረጋገጫ ያለፈ የዩኤኢ ኳሊቲ ማርክ ሰርቲፊኬት ፉድ ግሬድ በተሰጠው ለምግብ ማሸጊያነት የተመረጠ ፕላስቲክ ማሸጊያ የተዘጋጀ ነው። ንፋስ ሳይገባው ቃናና መዓዛውን ሳያጣ በነጭና በቀይ ጤፍ በሁለት አማራጭ ታገኙታላችሁ። ከአክብሮት ጋር ነው ይህን የምነግሮት። አዎ ያሻግታል፣ የጤናማ እንጀራ ባህሪው ስለሆነ። በማሸጊያው ላይ በግልጽ ከተቀመጠው ከ3 እስከ 4 ቀናት በላይ እንዳይጠቀሙ። በጋጋሪ ትሬዲንግ ተመርቶ በዳኒዳን ጄኔራል ትሬዲንግ የሚቀርብ ሲሆን በአልበረሃ በዳኒዳን ሚኒ ማርትና በዱከም ሬስቶራንት ውስጥ 24 ሰዓት ያገኙታል። በቅርቡ በሁሉም የተባበሩት አረብ ኤሚሬቶች ከተሞች የምንገኝበትን አድራሻ የምናሳውቅ ይሆናል። በጋጋሪዎች የቀረበ ጋጋሪ ንጹሕ እንጀራ። ታላቅ ቅናሽ ከአባይ ሆምስ ሪል ስቴት ውበትና ዘመናዊነትን እየተላበሰች በመጣችው በአዲስ አበባ እምብርት ሜክሲኮ ከአፍሪካ ህብረት አጠገብ ቅንጡ አፓርትመንት ቤቶችንና የንግድ ሱቆችን ከ10% እስከ 20% የሚደርስ ታላቅ ቅናሽ ይዘን እየጠበቅነው ነው። 12000 ካሬ ላይ ባረፈው የመኖሪያ መንደራችን ውስጥ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ አማራጭ እንዲሁም ከ10 ካሬ ጀምሮ በኔቴሪያ ብቻ የምንሸጣቸው የንግድ ሱቆች በቀላል አከፋፈል ሁኔታና በልዩ የገና በዓል ቅናሽ ይዘንሎት መተናል። ይህ ዕድል እንዳያመልጦ ከታች ባሉ ስልኮች ሃሎ ይበሉን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። የአፍሪካ መሪዎች 39ኛው ስብሰባ አዲስ አበባ ላይ ዛሬ ጠዋት ነው መከፈቱ የተሰማው። እንግዲህ በመጀመሪያው ቀን የቡሩንዲው ፕሬዝዳንት የአፍሪካ ህብረት የወቅቱ ሊቀመንበር መሆናቸው ይፋ ሆኗል። በየዓመቱ የአፍሪካ መሪዎች ይቀያየራሉ። ቀደም ሲል የአንጎላው ፕሬዝዳንት ነበሩ። ላለፈው 1 ዓመት የአፍሪካ ህብረት ፕሬዝዳንት ሆነው የቆዩት። ዛሬ ጠዋት እንግዲህ ስብሰባው ተጀምሯል። የተለያዩ አጀንዳዎች ይነገራሉ። እንግዲህ አፍሪካን ከአሜሪካ ጋር የሚያገናኝ ጠባብ ክሮች እንዳሉም እየተነገረ ነው በአጀንዳነት። ይሄ ነገር እንዴት ነው? እንግዲህ አንዳንድ ሚዲያዎች የራሳቸውን ትንታኔ አውጥተዋል። በተለይ አልጀዚራ የተለየ ትኩረት ሰጥቶ በዚህ ያው በአፍሪካ መቀመጫ ከተማ አዲስ አበባ የአፍሪካ ህብረት አዳራሽ ውስጥ ምንም እንኳ በቁመተ ስጋ ባይገኙም የዩናይትድ ስቴትስ አሜሪካ ፕሬዚደንት ዶናልድ ትራምፕ በአዳራሹ የተገኙ ያክል ውይይት ይደረግባቸዋል ነው የሚለው። ይሄ በጣም ወቅታዊ ነው። በተለይ የአፍሪካ መሪዎች እኮ እንደዚህ አይነት አጋጣሚ ሊያገኙ አይችሉም። አንደኛ የአሜሪካ ተከታታይ እርምጃዎች ጥቁር አፍሪካውያን የተመለከቱ በጣም በርካታ በወጡበትና ከዛም የመባረር ዕጣ ፈንታ በገጠማቸው ሰዓት የአፍሪካ መሪዎች አዲስ አበባ ላይ ተገናኝተዋል አሁን እና አይ ቲንክ ጎናዊ አጀንዳ እንግዲህ አገውት ካልሆነ በስተቀር ዋናው የአፍሪካ ህብረት አጀንዳ ከአካባቢ ጥበቃ ጋር የሚያዝ ነገር ነው ያየው። ከውሃ ጋር የተያዘን አልጀዚራ ግን ብዙ ተንታኞችን አቅርባል። እሱን ሳያወሩማ ሊነሱ አይችሉም ብለዋል። ስንቱን አንስተው ይተውታል። ግን ከፍተኛ ጥንቃቄ ያስፈልገዋል ብለዋል በዶናልድ ትራምፕ ላይ ስትወያይ እና የእሳቸውን ፖሊሲዎችም ከአፍሪካ አኳያ በማስቀመጥ እንደታየው ዶናልድ ትራምፕ አህጉሪቱ ብዙ ትዝ አትላቸው እንደ አህጉር ብዙ ትዝ አትላቸው እና እንግዲህ ከብዙ የራሱ የተባበሩት መንግስታት ድርጅት
ኤጀንሲዎች በኡዜን ቦልት ፍጥነት ነው ጣጥለው እየወጡ ያሉት በጀቱን ይዘው ማለት ነው። በጀታቸውን ጨምረው እንደዚህን ተቋማት የዓለም ጤና ድርጅትን ጨምሮ እየወጡ ነው ያሉት። በእነዚህ አይነት እርምጃዎች ዋነኛ ሰለባ የሆነው በተለይ ዩኤስኤድ የሚባለውን የዩናይትድ ስቴትስ አሜሪካንን የእርዳታ እጅ ቆርጠው ሲጥሉ ጉዳቱ ቀጥተኛ ጉዳቱ ለአፍሪካ አንዳንድ እንግዲህ ተቋሞች አሉ ግምት አስቀምጠዋል። ከተለመዱት ሞቶች ውስጥ በተጨማሪ የእሳቸው ፖሊሲ ባመጣው በአመት እስከ ከ500 ሺህ እስከ 1 ሚሊዮን አፍሪካውያን ይሞታል። በዚሁ የእሳቸው ፖሊሲ ታው በዛ የተነሳ በተለይ በኤችአይቪን በተመለከተ ብዙ የተሰለጠነ ነው። ይሄ ፔፋር የሚባለው እሱ እንዳለን የቆረጡት ከኤችአይቪ ጋር የሚኖሩ ሰዎች በቋሚነት መድኃኒት እንዲያገኙ በዛ በኩል ይረዳ ነበር። እሱ ተቋርጧል። እሱንም ነው ያነሱ። እሱ ተቋርጧል። በዚህ በአሜሪካ በአጠቃላይ ይሄ መቼም አልጀዚራ ጥሩ አድርጎ ነው የሰራው። 47 ቢሊዮን ዶላር በላይ ቀጥተኛ ኢንቨስትመንት ነበራት ይላል አፍሪካ ውስጥ። ይሄ ገንዘብ አብዛኛው ኢንቨስት የሚውለው ለአፍሪካ በዩኤስኤድ በኩል ነበር እና እሱን ቀንጥሰው ሲጥሉት ምን ማለት እንደሆነ ታውቃለህ። ከዛ በኋላ ለአፍሪካ ያመጡት ፖሊሲ ምንድን ነው ይላል። በተለይ አንጀቴን የበላው እንደ አንድ አፍሪካዊ ምን ማድረግ እችላለሁ? እሱ ነገር ዜናውን ከመዘገብ ውጪ ማድረግ የምችለው ነገር የለም። እንግዲህ እሳቸው ምንድነው በእሳቸው ዘመን የብሔራዊ ደህንነት ስትራቴጂ አውጥተዋል። ባለ 29 ገጽ ነው ይላል እና ይሄ የእሳቸው ስትራቴጂ አህጉራት አሜሪካ ከተለያዩ አህጉራት ጋር ያላትን ይተነትናልና አፍሪካ ተዚያለቻቸው 29ኛው ገጽ ላይ የመጨረሻዎቹ 3 ፓራግራፎች ለአፍሪካ ነው። 29 ገጽ ተጽፎ ከ29 ገጽ ውስጥ 28ቱ እኛን አይመለከትም። የ29ኛውም 3/4ኛው አይመለከተንም። መጨረሻ ላይ 3 መስመር አንቀጾች ላይ እንደውም ከምን አንጻር አንዱ የዲሞክራቲክ ኮንጎ ግጭቶች እንዲቆሙ ይላል። በዋነኛነት ከሰጡ ግጭት የዲሞክራቲክ ኮንጎ ነው። ዲሞክራቲክ ኮንጎ ማለት የማዕድናት ማዕፀን ማለት ነው። ስለዚህ እዛች ላይ ማተኮራቸውም ግልጽ ነው። መካከለኛው ምስራቅ ውስጥ ትበለጽግበታለህ፣ አፍሪካ ውስጥ ትራኮትበታለህ። ዲሞክራቲክ ኮንጎ ማለት በዚህ ብቻ በማዕድናት ብቻ መሰለህ በአልማዝ በወርቅ ሄር ምንም የሌለ ነገር የለም። ወንዙ ትልቁ ወንዝ ግን የምትሰማው ያላቋረጠ ግጭት ያላቋረጠ ጦርነት ነው የምትሰማው አይደለም። አንዳንድ ጊዜ ማገናዘብ አለብን። እነ ሳውዲ አረቢያን የዓለም ዲታ ያደረጋቸው ምንድን ነው? ነዳጅ ነው። እነሱም ቆፍራ ያወጣሉ። ባህሬን ቆፍራ ታወጣለች። ኩዌት ቆፍራ ታወጣለች። ኳታር ቆፍራ፣ ሁሉም የበለጸጉ አሁንማ በአሁኑ ጊዜ በዶናልድ ትራምፕ ዘመን እነዚህ እኮ ሀያላን ሀገሮች ሆነዋል። ፕራክቲካሊ እኮ ሀያላን ሀገሮች ሆነዋል። አየህ እነዚህ ተስማምተው መሪው ተርፏቸው የሌላ ዓለም ሰው እየመጣ ይባላል። አፍሪካ ውስጥ ነው። እንዴት አድርገህ ነው የምትበላው? ያለውን እንኳ እንዴት መጀመሪያስ እንዴት ተወጣዋለህ ነው ገብቶሃል? ብታወጣው እንዴት ትበላዋለህ ነው። እና ወይ አላውቅም የማ ችግር ነው ወይ የራሳችን ጋር ችግር አለ ወይም ከውጭ ነው አላውቅም። ስለዚህ አሁን ዲሞክራቲክ ኮንጎ የሚያክል በሀብት የበለጸገች በማዕድን የበለጸገች ሀገር ያው የጦርነት ትነች እሱን አንስተዋል። ኮንጎ አንስተዋል። ኢንተረስት አላቸው እሳቸው ዲሞክራቲክ ኮንጎ ላይ ያነሱት በዚህ ሶማሊያ ያለውን ግጭት ይህን ተመለከት ነው። በአፍሪካ በአጠቃላይ አፍሪካ ከግጭት ጋር የተያዘ ማለት ነው። እንደዚህ ይህንን ነው የዳሰሱት። ሌላ ደግሞ አዲስ ፖሊሲያቸው ምንድን ነው? አዲስ ፖሊሲያቸው ከአፍሪካን በተመለከተ ባይላተራል ሪሌሽንስ ነው የሚለው። አፍሪካን በተመለከተ ከእያንዳንዱ ሀገር ጋር ኔጎሽየት ያደርጋሉ ማለት ነው። ከእያንዳንዱ ሀገር ጋር ተደራድረው ስምምነት ይፈራረማሉ ከዛ ሀገር ጋር ማለት ነው። ያንን የሚያደርጉ ለምሳሌ ኢትዮጵያን ጨምሮ 16 ሀገሮች አሁን የዚህ ግንኙነት ውስጥ ናቸው። ግን ይሄ ግንኙነት ሲመሰረት ዶናልድ ትራምፕ የሚሄዱት ግንኙነት ስር አሜሪካ ትቅደም በሚል ነው ግንኙነቱ የሚመሰረተው። ግን ባይላተራል ነው
ባላተራል ለምሳሌ ካንተ ጋር ይሄንን ከማድረጋችሁ በፊት ለአሜሪካ ምን አለ ብሎ ጥያቄ ያቀርባሉ ማለት ነው። ለአሜሪካ ከሌለ ጌታዬ እዚህ በትላቸው አዳምጡም የሉም ሌላ ቦታ ናቸው ማለት ነው። የምትሰጠው ነገር የለም። የአሜሪካንን ጥቅም ያስቀደመ ነው። እንደዚህ አይነት የሁለትዮሽ ግንኙነት ነው በብዙ መልኩ ሲገመገም። እንግዲህ በፊት ቢያንስ ከዶናልድ ትራምፕ መምጣት በፊት አሜሪካ በቀናት የምትወዘወዝ በቻይና መበለጧ የሚከነክናት እና አፍሪካ ውስጥ ያላት ሚና ወይም ያላት ምንድን ይባላል ኢንፍሉዌንስ እየቀጨጨ እንደመጣ የሚገለጽ ነበረ። እንግዲህ የዶናልድ ትራምፕ በአፍሪካ ላይ ያላቸውን እንኳ በቀጥታ የአፍሪካ መሪዎች በምን አንግል በምን አግባብ እንዴት አድርገው አጀንዳ ሊያደርጉት ይችላሉ የሚለው ገና ውይይት የሚያስፈልገው ነገር ይሆናል። ግን ትልቁ ነገር ምንድነው አፍሪካ ነክ የሆኑ በጣም ያወጧቸው ጠቅላላ ፖሊሲዎች የአፍሪካንን የሚነኩ መሆናቸው ላይ ጥያቄ የለም። አብዛኛውን ያወጡት እስከዛሬ እንደዛ ነው የሚያሳየው። እና እንግዲህ በጎንዮሽ አጀንዳ የሚባሉ ነገሮች አሉ። ዋናው አጀንዳ ከአካባቢ ጥበቃ ጋር የተያዘ ቢሆንም የአፍሪካ መሪዎች የሚወያዩበት የጎንዮሽ አጀንዳ ላይ እዚህ እንዲህ አይነት ጉዳዮች መነሳታቸው አይቀርም። እንደ አጠቃላይ በአፍሪካ ያለ የተጣለ ነገር አለ። ብዙ እሳቸው ከመጡ በኋላ በአፍሪካ ያለ ብዙ ነገር ነው ያደረጉት። እንደውም እዚህ እኛ ፕሮግራም ላይ እንዴት የአፍሪካ ህብረት ምንድነው ሰበሰብ የሚያወሩት እንዴት ስለ አሜሪካ ስለ እሳቸው ጉዳይ ማንሳት አለባቸው እያልን ነበር እኮ። አጠቃላይ ያለው ነገር ውይይት የሚፈልግ ነገር ነው። ግን እንደ አጀንዳ መያዝ ከቻሉና አፍሪካውያን በዚህ ላይ መወያየት የሚችሉበት እድል ከተፈጠረ ትልቅ አጋጣሚ ተደርጎ ሊወሰድ ይችላል። በአሜሪካ በኩል አፍሪካን እንዴት ያወጣል ነው አፍሪካ በአሜሪካ በኩል እንዴት ነው የምትታየው የሚለው ነገር በጣም የመታየት መሰረታዊ ጉዳይ ነው። ለምሳሌ የበፊቶቹ የቻይናን ኢንፍሉዌንስ የታይላንድ ተጽዕኖ ለመቀናቀንና የአፍሪካ ልብ ወደ አሜሪካ ለመመለስ በወቅቱ ሲያስተዋውቁ በጣም ትልቅ በጀት ነበረ የሚያሳዩት። በዚህ ጉዳይ ጆ ባይደንም ካሉትስ ምን ያህል ኢንቨስት እንዳደርጉ አላውቅም። ግን እንዲህ አይነት ወኔ ነበራቸው። አሁን ግን ቤዚካሊ ዶናልድ ትራምፕ ቅድም እንዳልኩ በተናጠል ከሀገራት ጋር ስምምነት ያደርጋሉ። የአሜሪካን ፍላጎትን መሰረት ያደረገ ነው። ያንን ያ ፍላጎት በሌለ ጊዜ ያንን ሀገር አይፈልጉትም ማለት ነው። ይህ ብቻ አይደለም። ሌላው ነገር እውነቱን ለመናገር ይሄን የአፍሪካ ህብረት ሊወያይበት ይችላል። ግን እንደ አጠቃላይ ዶናልድ ትራምፕ አካባቢ አንዳንድ የሚገለጹ ነገሮች ምላሽ ማግኘት አለባቸው። ኮንሰርናቸውን መግለጽ አለባቸው። ምላሽ ማግኘት አለባቸው። ግን ሰውየው በዚህ የተነሳ ደግሞ ወደ ፈረደበት ታሪፍ ወደሚሉት ገጻቸው የገቡ ነው ችግር ያመጣል። እሳቸውን ከነካ ስለዚህ እንዴት ተጠንቅቀህ ነው ብታነጋግረው አስቸጋሪ ነገር ነው። ለምሳሌ ለእኔ የአፍሪካ ህብረትን ይመለክቷል ብዬ ነው የማስበው። የባራክ ሁሴን ኦባማና ባለቤታቸውን በጦጣ አስመስለው ገጻቸው ላይ ወጥቶ መውጣቱ አይደለም እኮ እኔ ላይ የሚጥልልኝ ነበር። እሱ ነው ያላየው እሱ ይሄን አይቶ እንትን ማድረግ ነበረበት። ባይ እንግዲህ ተነስቷል። ይቅርታ ይለው መስል ይሄን ይስተታል። እስካሁን ይሄን ስናወራ ይቅርታ ይላሉ። ባይ ኢምፕሊኬሽን ምን ማለት ነው? አንድ ሁለት የአሜሪካ ሰዎች ላይ ተነጣጠራል ነው። ሁለተኛ የኢሚግሬሽን በየጊዜው የሚወጧቸው ብዙ የአፍሪካ ሀገሮች እሱ ብዙ ስለምትከታተል አንተ የቱ አፍሪካ ሀገር ነው አሜሪካ መሄድ የሚችለው? ማንም አሁን በቀደመታ እንደውም የኢትዮጵያ አየር መንገድ የ6 ወር የስራ አፈጻጸሙን ፕሬስ ኮንፈረንስ ሰጥቶን ነበር ስካይላይት ሆቴል እና እንደ አንድ ተግዳሮት ዋና ስራ አስፈጻሚ ያነሱት ነገር ምንድነው ቻሌንጅ በዚህ 6 ወር ውስጥ ማለት ነው የአሜሪካ የኢሚግሬሽን ፖሊሲ የተነሳ የኢትዮጵያ አየር መንገድ ወደ አሜሪካ የሚያደርገውን የበረራ ፍሪኩዌንሲ ለመቀነስ ተገዷል። ትልቅ ቢዝነስ ነው የሚያጣው። ከፍተኛ አንደኛ አፍሪካን የሚያጓጉዘው አንደኛ ጠቅላላ አፍሪካኖችን ሰብስቦ ከአዲስ አበባ ወደ
አሜሪካ ነበር ይዞ የሚሄደው ከአዲስ አበባ ከየሀገራቸው ይመጣሉ። ከዚህ ደግሞ ተይዞ ወደ ቀጥታ በረራው ወደ አሜሪካ ይደረግ ነበር በሚታይ ሁኔታ ማለት ነው። ይሄ የኢትዮጵያ አየር መንገድ ገቢ ብቻ አይደለም እዚህ ለሚታየው እኮ እንደኛ ሁሉ አፍሪካውያን ወደ አሜሪካ የመግባት እድል የላቸውም። ይሄ በቀጥታ አጉሪቱ እንደ አጉር ፐርሶናል ንግራታ ነገር የማይፈቀድላቸው ይገቡ ዘንድ የማይፈቀድላቸው እንደማለት ነው እንደማለት። ይሄን የኔ ሲሪየስ ጉዳይ ነው። እኔ እንግዲህ መሪዎች እንዴት እንደሚያዩት አናውቅም፣ ግን ትግሉ መጀመር አለበት። እንደዚህ አይነት ነገሮች ላይ አስተያየት አስቀምጠ ማለፍ አለበት። እንዴ ነው የሚባለው? ህልም ተፈርቶ ሳይተኛ አይታደር የሚባል ነገር አለ እንዴ? ማስቀምጠ ማለፍ አለበት። ዌል አሜሪካ በዶናልድ ትራምፕ ብቻ ዲፋይንድ የምትደረግ አይደለችም። ታሪኮም ይሄን ያሳያል። እስኪ ታሪክ ጉዳይ ሳይሆኑ 3 ዓመት ነው እኮ ያላቸው እሳቸው በዚህ ስልጣን ላይ የሚቆዩ 3 ነው። ሌላ የሚያውቁት ነገር ከሌለ በስተቀር ሌላ የሚቀይሩት ነገር 3 ነው አይደል እንዴ? ስለዚህ አሁን እነዚህ ነገሮች መቀመጥ አለ። የሚቀጥለው መንግስት ላይ ተጽዕኖ ማሳደር ይችላሉ። እነዚህ አፍሪካን ዲስክሪሚኔት የሚያደርጉ ናቸው። አፍሪካን ምንድን ይባለው ከአፍሪካ ምንም ነገር ይመጣል ብሎ ያለመጠበቅ፣ ከአፍሪካ ሰው አይወጣም ብሎ የማመን አመለካከቶች ናቸው። በጣም ሀርቲንግ በጣም አይጎዳም። በጣም አሜሪካንስ ራሱ አሜሪካ ያደረጓት እነማን ናቸው አሉ አይደለም እንዴ? የጥቁር አሜሪካውያን ስንት ታሪክ የሰሩ አሉ አይደለም እንዴ? እሱ አይ አንደርስታንድ። ስለዚህ ዞሮ ኦፊሻል በሆነ መንገድ መገለጥ አለበት። ቢያንስ በአፍሪካ ህብረት ጻፊ ወደ ማለት ከስራዎቻቸው አንዱ ነገር ነው። እንደዚህ አይነት ኦፊሻሊ ፋይት ማታረግ ከሆነ እኔ አንድ አፍሪካዊ በአውሮፓና በአሜሪካ ውስጥ እኔ እንደ ድንቢጥ ሲሽለኮለክ ነው የማየው። ያዘው እየተባለ ምንም ሲግኒፊካንስ የለውም። ስኖት አንድ ሰው አይደለም የሚለው ባለምን በሀገር የመጣ ነው። ኦኬ ህገወጥ ስደተኛ የሚያባርሩ ከሆነ ምን ታደርገዋለህ? አለም እንዴ ስደተኛ ያባሩ እሱም ላይ እኮ ኔጎሼት ማድረግ ይቻላል። በትዳር አንድ ጥቁር ልጅ አንድ ግን የሚያስታውሰኝ 10 ጊዜ ያዙኝ አለ። እንግዲህ አይሲ የምትላቸው 10 ጊዜ ደግሞ አያያዛቸው ገልብጠው ከመሬት ጋር አጋይተው እንደዚህ በጉልበታቸውን ትነና አድርገው አሁን በዚህ አነሳም እንደዚህ ቢሉኝ እንደዚህ አድርገው ምናምን ከዛ ጨባብጠው እዛ ካደረጉት በኋላ ሰው አሜሪካዊ ነው፣ ሁሉ ነገር ያለው ነው። ከፔንሲልቫኒያ ተነስቼ ዋሽንግተን ዲሲ ስመጣ እንዲሁ ገልብጠው ይጥሉኛል። ከዋሽንግተን ዲሲ ሚኒሶታ ስገባ ገልብጠው ይጥሉኛል። እኔ በኋላ እየመርጣብኝ ገብተዋል። ወደ ኋላ 17 ጋር 19 የባሪያ ፍንቀር ለምንድን ነው ዋይ እኔ ማርክ የተደረኩት ለምንድን ነው? ቢኮዝ ብላክ ብላክ እና ይህንን ከፍ ባለ ደረጃ የማንናገር ከሆነ ያ የአፍሪካ ሰው ምንም እንትን የለውም። እና አንዱ ይሄ ነው። እና የኦባማንም ምንም ማየው ከዛ አንጻር ነው። ምንም ተባለ ምን የጥቁር ሰው ምንጩ እዚህ ነው፣ አፍሪካ ነው። እና በአፍሪካ የተነሳ ነው ሁሉ የሚደርስበት አፍሪካዊነቱ ነው። እንደውም እኮ መሆን ያለበት እኮ አሁን የዚህ የፕሬዚደንት ትራምፕ ፖሊሲ ሰለባ ያልሆነ አፍሪካ ሀገር የለም አይደል? አሁን ባየነው ሁኔታ ማለት ነው። በስም እየተጠቀሱ ነው። እንዲህ ማለት ተገደናል። አንዳንድ አፍሪካ ሀገሮችም አሉ ያጠቀሷቸው ግብጽ ያሉ እነሱ ከዚህ ነጻ ናቸው። ግብጽ ለምሳሌ የ3 ወር እንትን ውስጥ አለች፣ ቪዛ ውስጥ አለች። ከ3 ወር በላይ አያገኙም ግብጻውያን ለጉዞ እንደኛ ናቸው ማለት ነው። እነሱ ግን እነሱ የተለየ ነገር ሊኖራቸው ይችላል። ግን ሁሉም የአፍሪካ ሀገር ይሄ ከተደረገ በተናጠል መግለጫ ማውጣት ሊያስመታ ይችል ይሆናል ወይ ከፕሬዝዳንት ትራምፕ ካላቸው የዲፕሎማሲ አካሄድ አንጻር መጥፎ። ግን የአፍሪካ ህብረት ግን እንደ ተቋም 54 ሀገርን የሚወክል ነው። እንደ ተቋም አንዲት መግለጫ ማውጣት ትርጉም ይኖረዋል። አሁን ማን ያወጣው ሲባል መግለጫውን አወጣት ይጨነቁበት ሰውዬው እንዳያስቆጣ። ነገር ግን ይሄንን ፎር ሪካርድ ማስቀመጥ አለበት። መቼም በእውነት ልብ ብለን ካለን እነዚህ ብሂል የምንላቸው ዊዝደምስ ወኔን ነው ነገር የትም ቦታ ላይ መፈለግ የለብህ። ሁሉ እውቀት በተጠናቀቀ መልኩ በአማርኛ ተቀምጦ ታገኘዋለህ። ባለቤቱን ካልናቁ አጥሩን አይነቀንቁ ይላል። የትኛውም አፍሪካዊ ይሳደድ ይፈንገል ከአፍሪካን ከመናቅ የመጣ ነው። አየህ ከዚህ በፊት
የአውሮፓው የዲፕሎማት የፖርቱጋል ነው ምናምን ሰውዬ ነበሩ። ታውቃቸዋል? ማን ነው አሜሪካ ሄደው ምን አሜሪካ የአውሮፓ ህብረት ውጭ ጉዳይ ሚኒስትር የነበረው ለጨጓራ በሽታ ያጋለጡኝ ፖርቱጋል ነው ምን እንደዚህ ሁሌ እሱ ሰውዬ ላይ የሚጽፈው ነገር እኔ ኔክስ በጣም ነበር የምገርመው። እና እንዴት ብሎ በቃ እሱ ይገኛል አንድ ቦታ ላይ ማለት ነው የሚያሰኘኝ ሰው ነው። እና የአፍሪካን የአውሮፓን ዲፕሎማቶች ማሰልጠኛ አለ ምረቃ እዛ ላይ ሲገኝ ምን አለ አውሮፓ የገነት ጓሮ ናት አለ። ዛሬ አውሮፓ ጨንቋታል። ዛሬ አውሮፓ የምትሆኗታ አሁን የሙኒክ ስብሰባ ላይ ብትሰማ ፉካራ አለ፣ ቀረርቶ አለ። ዞር ብሎ ደግሞ አሜሪካ ረት የግንኙነቱን ቀጥል የሚል ለቅሷል። ገብቷል። ያኔ ግን አውሮፓ የገነት ጓሮ ነች አሉ። ይህንን ጓሮ ይህንን መናፈሻ ይህንን የምንድን ነው የጢግሮስ የናይል ወተት የሚፈስበት ወንዝ እንዴት አቀፈች ገነት እንዴት ከቆሻሻ እንጠብቅ በማለት ስም ሳይጠሩ ማለት ነው እዛው እናስቀራቸው። ይህንን የተፈጥሮ ጋር የሚበክሉትን እዛው እናስቀራቸው እያለ ነበረ የሰጠው። ይገባናል፣ እኛ ማሽሙር እንችላለን፣ ጥቁሮች ማለት ነው፣ አፍሪካኖች ማለት ነው። ትናንትና ደግሞ ፖርቱጋል አፍሪካን ከቦጠቦጡ ውስጥ ነው። ጊዜ ወጥቶ በሚጠየቅበት ጊዜ እዛ የሚብለጨለጭ ነገር በሙሉ ተሽጦ ዋጋ የሚከፈልበት ከአንጎላና ከሞዛምቢክ በሰማይ ነፍሳቸው ነው። በጣም ወዳቸዋለሁ። የእንግሊዟ ንግሥት ኤልሳቤጥ ይሄ ጭንቅላታቸው ላይ የሚደፉት ዘውድ አናቱ ላይ የሚበራው አልማዝ የኛ ነው ብለዋል። ደቡብ አፍሪካኖች ጠቅላላ እነዚህ ትናንትና በይፋ ይህን የአፍሪካ ሰው እየከሸተሩ እስር ቤት እያጉሩ ደብዛውን እያጠፉ ሀብት እንዲቦጥቦጡ ናቸው። ቀን ሲመጣ ሂሳብ ስንተሳሰብ አውሮፓ ትላለች እና ግን ዛሬ የአፍሪካ ገነት አድርገው ይቺ እንግዲህ በዚች በወንዟን በምንም በአየርም የሚገባን የአፍሪካን ሰው ልክ ዓለምን እንዳትለቀለቅ አድርገው እያቀረቡ በይፋ አውሮፕላን እያሳፈሩ እዚህ ሩዋንዳ የሚባል ሀገር ውስጥ ይጥሉ ነበር ብዙ ሀገሮች እና እንደዚህ አይነቱ ሰዎች ለምንድን ነው እና እንደዚህ አይነቱ ሰዎች ለምንድን ነው ብለህ ስትል ከኋላ የሚሰማ ቮይስ የለም፣ ድምፅ የለም። እንደዚህ አይነት ድምፅ ከሌለ ደግሞ ባለበት ሀገር ዋጋ ይከረክሳል እና እንደዚህ ነው። እና ዶናልድ ትራምፕ እውነት እኔም ራሴ አሁን እንደ ልብ አይደል ብናገረው እሳቸውን ስናገር ካሰሙ አንተ እንኳን ልትሰጋ አይገባም። ቅድም ፕሮግራምም የለህም ወደዛ ይመሻገር እጃቸው የሚደርስበት ቦታ ይታወቅምና ድምፅ ያጥረኝ እና ሲሪየስ ጉዳይ ነው እና በእውነት ባይ ዘ ዌይ ይቅርታ በባለፈው በዚህ ባራክ ሁሴን ኦባማንና ባለቤታቸውን በዛ መንገድ ማቅረባቸውን ተከትሎ በጣም ያስደነገ ግን ሁለቱ ሰዎች በቅጡ የተማረ አንድ ሰው ተማረ ማለት ነው ብላ የምሳሌ ናቸው። ምላሽ አልሰጡም እስካሁን አንዴት ምላሽ የለም ማይ ጎድነስ እና ትክክልም ነው። እውነቴን ነው የምልህ ለሳቸው ምን መሰጣለ ከሳቸው እና መቼም የባራክ ሁሴን ኦባማና የባለቤታቸው ትምህርት ስልጣት ሲተነተን ቢሆን ነው የምነግርህ አጠግብም እና ህልማቸው ነው። የእነዚህ ሁለት ሰዎች አፍሪካ ሊኮራበት ከሚገባው ነገር አንዱ የእነዚህ ሁለት ሰዎች የድሃ ቤተሰቦች ናቸው። ከዛ የድሃ ቤተሰብ ውስጥ ተነስተው የደረሱት ትምህርታቸውን የተማሩበትና ትምህርታቸውን ያከናውኑበትና በትምህርታቸው ሆነው የተገኙትን ነገር ስትመለከት ትምህርት አይለውጥም፣ ትምህርት ሰው አያደርግም፣ ትምህርት የስልጣኔ የእውቀት የምን ነው የምትለው ነገር እንደዚህ ነው ማሳያ ያለብን። እነዚህም ታሪካቸውን እየገለበት ነው በየትምህርት ቤቱ ማስተማር ያለብን። ይነሳል ወደቴን የምነገር ለምሳሌ ኦባማ የህግን ያጠናው አይደለም ኦባማ የአሜሪካ የኦባማን ጽሑፍ አይታል የሁለቱም መጽሐፎቹን ጻፈበት ቪዲዮ ያስንቃል። ገለጻው ቃላትን እንዴት እንደሚጠቀምበት የውስጥ ስሜቱን
ከውጭ የሚያው ነገር እንዴት የሚቀርጽ እንዴት አይነት የብዕር ችሎታ እንዳለው ሳምፕሊብል የእሱን የኦባማን የቤተሰቦቹን ታሪክ የዘራበት እኮ ፕሮግራም ነገር ከ40 ወደ ኋላ መተረክ እኮ ያለበት እኮ በሚገባ እሱ በጻፈበት ብቃት ቁጭ ብሎ የሚታጉም ወደ አማርኛችን የሚሰራበት ቢኖር ማለት ነው። እንዴት አይነት ታሪክ ነው ዘኦባማስ ኤኒዌይ እና እነዚህን ሰዎች በዚህ መንገድ ሲያቀርቡ እነዚህ ሰዎች ይቅርታም ስጡን አላላቸውም፣ አልተቆጡም። ተጠና ያሉት የበሳል ሰው ምላሽ ይሄ ነው መሆን ያለበት 100%። ግን እንዲህ አይነት ነገሮች እንደሱ እንደ አፍሪካ አንዳንድ ቦታ ላይ መናገር ከሌለብን ይወሰዳል እነሱ ተብለው ማለት ነው። ስለዚህ በአፍሪካ ህብረት ደግሞ በተለይ የዶናልድ ትራምፕ ፖሊሲ ወደ አፍሪካ በተለይ ያቋረጧቸው የተለያዩ በኤጀንሲዎች ከመውጣታቸው ጋር በተለይ ከዚህ ከዩኤስኤድ እርምጃ ጋር በዚህ ሰዓት ላይ እድሜ መቀጠያ አዎ እና ማት ነገሮች አሉና ዶናልድ ትራምፕ በእውነት አፍሪካ ላይ ያላቸውን አመለካከት ፖሊሲ ሪኮንሲደር ማድረግ አለባቸው። በዚህ መሰረት መነገር ካልቻለ ደግሞ የአፍሪካውያን ኢኮኖሚ አሁን ለምሳሌ ከዚህ ከአገዋ ጋር አያይዘ ብዙ ሀገሮች አሁንም ድረስ ከቀረጥ ነጻ የመላክ መብታቸው ተገፏል፣ ኢትዮጵያን ጨምሮ ማለት ነው። አዎ እና ከፋም ለማም በዚህ የተነሳ 400-500 ሚሊዮን ዶላር ይገኝ ነበር። በዚህ ውስጥ የሚሳተፉ ሴቶች ስራ አጥ ሆነዋል የሚል ሪፖርት ሁሉ እየወጣ ነው። ይሄ እንግዲህ አንድ ሀገርን ታሰብ ይችላል። በዚህ ውስጥ አጠቃላይ ዶናልድ ትራምፕ ሪፖርት የሚሉት ይሄንንም ጭምር ነው እንዴ? ሁሉ እንደው አሜሪካንን ነው የሚዘርፈው የሚሉት። ከቀረጥ ነጻ ማስገባት ማለት እነሱ ይጎዳሉ፣ እኛ እንጎዳለን ነው። ግን ከዚህ ጥሬ ዕቃ ተመርቶ የሚሄደው ነገር እዛ በርካሽ እንደሚሸጥ እናውቃለን። ከቡና አቅም እዛ ስንት እንደሚሸጥ እናውቃለን አይደል? እኛ እዚህ የምንጠጣው ቡና ከዚህ ሄዶ እዛ እነሱ ጨማምረውበት ፈይስታው ምናምን አድርገው ስንት እንደሚሸጡት እናውቃለን። እና እነሱ ተጎጂዎች እንደሆኑ አድርገው ነው የሚያቀርቡት ከአፍሪካ የሚሄዱ ሸቀጦች ማለት ነው። ግን እዚህ ለስንት ሰዎች የሥራ ዕድል የሚፈጥር ገቢ ነው እየተዘጋ ያለው። ትልቅ አስተዋጽኦ አለው ለኢኮኖሚው እና ኢኮኖሚያቸውን እየዘጋ ነው። እርዳታው ምንም ማድረግ አይችልም ከመነጋገር ውጪ ማለት ነው። እርዳታው አሁን በዚህ በዩኤስኤድ በኩል የሚመጣው ነገር ኦኬ ለቋርጥ ብዙ ጊዜ የምናየው እና ባለፈው ታውቃለህ ጆ ባይደን ናቸው ነው እስቲ ብለው ጠሩ ጠቅላላ አፍሪካ። የቀረሰው የለም። እንዴት ይቀራሉ? የቀረሰው የለም። ያረፈደም የለም። የሰማነው ሁሉ አፍሪካ ሄዷል። እና ከዛ በኋላ ምን ተገኘ? እሱን ተወው። ለምንድን ነው አሁን ራሱ አፍሪካ አጀንዳ ሴት የሚያደርገው? እንደ አፍሪካ ህብረት እዚህ ስብሰባ ላይ ለምሳሌ ትራምፕ ጋር መነጋገር ቀጠሮስ መያዝ የለብህም ወይ መጠየቅ የለብህም ወይ? በብዙ ጥቁር ሰው በሚመለከት ባላቸው እይታ ማስተካከል አባበል ገባ ኢትስ ኖት ፋይቲንግ ገብቷል። አንዳንድ ነገሮች እንደ አፍሪካ መሪነታቸው እንደ አፍሪካ ህዝብ ኃላፊነታቸው ለአህጉሪቱ የሚሰጠውን አህጉሪቱ ትዋርድስ አሜሪካ ትዋርድስ አፍሪካ ባላት አመለካከት ላይ አንዳንድ አላስፈላጊ ጎጂ ነገሮች ያመጣሉ። እነዚህ ነገሮች ዲስከስ ለማድረግ ማለት እንደዚህ እኮ ስታረግ ሳም ካይንድ ኦፍ ሪስፔክት የዛን አውቶማቲካሊ አይደለም እኮ የሚተዉት ብዙ እይታ ይቀይራል። 29 ገጽ የብሔራዊ ምናምን 3 ገጽ ለአፍሪካ የምታየው እርግጠኛ ነኝ ረዳታቸው ነው ያረዝች ጋር የሆነ ነገር እንኳን ስለ አፍሪካ እንበል ብሎ ነው የሚሆነው። ስለዚህ ምንድን ነው የሚባለው ካለመናገር ደጃዝማችነት ይቀራል ይባላል። ኦፍ ኮርስ ገብቷል። ስለዚህ አፍሪካ መናገር አለባት የሚል ነው እና ይቀበሉም ባይቀበሉም አሁን ፕሬዚዳንት ትራምፕ ስልጣን ከያዙ በኋላ እንኳን ስንት ጊዜ ወደ መካከለኛው ምስራቅ ሄዱ ጉዳይ ያላቸው ማለት ነው። ፑቲን ለማናገር እንዴት ነው ሽርጉድ የነበረው ጉዳይ ያላቸው ማለት ነው። አሁን ይሄንን ስትመለከት ወደ መካከለኛው ምስራቅማ ገና አቋም በኋላ 40 ጊዜ ሊሄዱ ይችላሉ። የዶናልድ ትራምፕ ዋና አጀንዳ እዛ ነው ያለው። በዚህ ሰዓት የዓለም ሀያላን ለኔ አሜሪካና የሰላጤ ሀገሮች ናቸው። ዶናልድ ትራምፕ ትራንዛክሽናል ነው የሚባሉት ጉልታዊ ማለት ነው። እኮ ትራንዛክሽናል ምን ነው ፈራ እዚህ ድረስ እኮ አይመጡም። እዚህ በእኛ ደረጃ ችግር
የሚባል ነገር ቀረኩ የማይነካው እኮ የለም እኮ አሁን እኮ አንዳንድ ጉዳዮችን ለማስፈጸም እኮ የፌስቡክ እዛ አሜሪካ የምታመለክታቸው ነገሮች የፌስቡክ ሁሉ ይታያል የሚል ነገር መጣ እኮ እሱ ሁሉ ከታየ መብራንን እኔ በጣም ከልቤ ነው የምነግርህ እኔ በእንትን ነገር አይደለም ዓለምን ሁሉ እወዳለሁ አሜሪካ አይደለም ነገር ግን የምድር ገነት የምለው የለም ገነት ያለው ከመሬት በላይ ነው ከመሬት በታች ስለዚህ ይሄ አሳስብ ግን ነገር ልንገርህ በጣም ሲሪየስ የሆነ ነገር ማለት ነው የሳውዲው አልጋ ወራሽ አሜሪካ ላይ እንደጎበኙ ጊዜ አይተሃል አቀባበሉን የነበረው አቀባበል አዎ ግን በብዙ ዓለም በሚዲያ ላይ ለማንጸባረቅ አልወደደም እንጂ you see the perception እሳቸውም ደስ ብሏቸው ስልጣን ከያዙ በኋላ ካደረጓቸው ጉብኝቶች ሁሉ የቱ ነው ደስ ያለዎት ቢባል ገንዘብ ችግርን ጠራርጎ ያጠፋበት ይሄ ሰላጣው አካባቢ ብትም ገንዘብ በአጋጣሚ እኔ በጋዜጠኛነት ዘመኔ ፍሪላንሰር ነኝ ፕሮባብሊ የዕድልም ጉዳይ ሊሆን ይችላል ደስ ይለኝ የነበረው ወደ እነሱ ነው ወደ ሰላጤው ብዙዎች ሄዱ ባልደረቦቻችን አንዱ ዋጋይ ነው ምን ይዞ መጣ ቤተ መንግስት የገባ ማንኛውም ሰው ሳውዲ እሺ ኮት እንዲዘገባ ኮት ያጅሙን ጋዜጠኛ ምንም የለም ትንሽ ወርቅ ነገር ይዛ የምትወጣው ግዴታ ነው ክብራቸው ነው ይሰጣሉ ይሄ ኤምባሲ ነው እባክህ ይሄን ማመልከት ይኖርብኛል እንደዚህ ናቸው የሀብታም ዲፊኒሽን ናቸው አዲያካ የእውነት ነው ይዘገናል ከምድር በታች ሀብቱ እኮ ለዚህ ነው የማትመስለኝ ብዙ ጊዜ እዚህ ሄድኩ ስትለኝ አንድ ቀን ተናገር አልረገጥክም ለእኔ ሪያዳቴ ከአሜሪካው ኳታር ገብቶሃል የተባበሩት አረብ ኤሚሬት ደግሞ አሉ ኦማን በቴዎሪ አውቃቸዋለሁ ኦማን ትንሽ ከፍ ብላ ነው ያለች ሙሽካት መስቃት ዋጋ ከተማ ኦማን ቀጥል እንደዚህ ኩዌት እነዚህ በነገራችን ላይ የኩዌት ብር ከዶላርም በላይ ነው በጣም ከፍተኛው እኮ ነው የዓለማችን ትልቁ ብር በዚህ ካዳታሞች ናቸው እንጂ ሪል ይሄ ነዳጅ የምትለው አንዳንዴ ገብተህ ስታነብ የእንደሱ ህዝብ ቁጥር በጣም ትንሽ ናቸው ዓለም እዛ ነው የሚበላው እዛ ነው የሚሰራው ስለዚህ ዶናልድ ትራምፕ እዚያ ሄዱ ጊዜ የቀረ ባህል የለም ሰይፋቸውን ግመሉን ይሄ ትራዲሽናል የሆነ አረቢክ የሆነውን እንትን ያልወጣ ነገር የለም እንግዲህ የንጉሥ ራት ተካፍለህ ታውቃለህ አይቻለሁ በፊልም ፊልም ነው የምከታተለው እንደዚህ ነገር ዶናልድ ትራምፕ በጣም የሚደሰቱት እዛ በዓለም ስርዓት እኮ በስጦታ ታሪክም እኮ ያልተደረገ ነገር እኮ ነው ኳታር አውሮፕላን ያን የሚያክል ፕሬዚዳንት የሚያክል በስጦታ ፍላይንግ ፓሌስ ገብቷል እነዚህ በተለይ ምንድን ናቸው ኳታሮች የሚጣፍጠኝ ነገር አላቸው የዓለም ዋንጫን እዛ ሰምጡ እጅ ሰጥቻሉ ልነሱ ብር ብቻውን ዋጋ የለውም ብር መጠበብን ይጠይቃል እንዴት አድርገው የፈረንሳይ ቤተ መንግስት ምን ነበር ይባላል ኤሊሴ ቤተ መንግስት እንዴት አድርገው እንደገቡ ገብቷል እውነት አይደል አሁን ምን ነጋገር ይሄን እንደው አድርገው የዓለም ዋንጫ አመጣው ምን ስለ እውነት ብለን እንነጋገር አሁን በምን መመዘኛ ነው መካከለኛው ምስራቅ ውስጥ የዓለም እግር ኳስ ዋንጫ አስተናግዱ ብለን የምትሰጠው ንገረኝ ኳታር እግር ኳስ ቡድን ነበራት እኔ የምናውቀው አይታሰብም እኮ በፊት ጊዜ በእግር ኳስ ታሪካቸው ታዲያ አንድ ሴልስማን ጉዝም ነው ምንድን ነው ሲባል ያቺ የምትበርደው ቦታ ምንድን ነው አርክቲክ ነው አንታርክቲክ እዛ ሄዶ ፍሪጅ የሸጠን ነው እንዴት አድርገው እንደሰሩት እንዴት አድርገው ያንን አድርገው የማናቸው አሉ አሁን በህይወት ማናቸው ፕላቲኒ አይደል እና ፕላተር ፕላተር ነው አሁን ፕላቲኒ ያ ኳሱ ትዝ ይልሃል የአስር ቁጥር ለብሶ እሱ ቲጋና ሚሼል ፕላቲኒ ቲጋና እሱ ፉትቦል አለ አሁን ብዙ ግራፍማ አለ ገብቷል የነ ሮናልዲኖ እግር ኳስ አለ አሁን አላውቅም ትንደርስ እኮ የነበሩ ናቸው አሁን ሙስና ውስጥ ገብቶ ፕላቲኒ ማለት ነው
ገብቷል። የዛ ቤተ መንግስት ውስጥ የተደረገ እራት አልብሶ ጻፈበት። እዛ እራት ውስጥ አንድ ኳታሪ ነበሩ ይላል ታሪኩ የሚጀምረው። እዛ የዓለም ዋንጫ ታሪክ ያኔ ነው የዓለም ዋንጫ ወደ ኳታር ሄደው እና ያየነው የዓለም ዋንጫ ኳታሩ ስለተዘጋጀ በጣም ደስተኛ ነበሩ። የሰሩት ከተማ ሰውን ወዲህ ወዲያ ያመላለሱበት፣ ሌላው ቀርቶ ለሚጠጣው እንኳ መጠጫውን አዘጋጅተው በታሪካቸው የሌለ ነገር አልኮል መጠጥ የማይሸጥበት አገር ነበረ። ነገር ግን ቱሪስቶች ይመጣሉ ሲባል እሱን አደረጉ። ኳታር እኮ የዓለም ዋንጫ አይደለም እግር ኳስ በእግር ኳስ ታሪኩ ላይ ካርታ ላይ የሌለች ሀገር ነች። አንደኛ በእግር ኳስ፣ ሁለተኛ በጣም በሚያስገርም ሁኔታ ኳታር ውስጥ የዓለም ዋንጫ እንዲካሄድ የተፈቀደበት ሰዓት የሙቀት ደረጃው የትና የት ነው? እንዴት አድርገን ነው ሲባል ችግር የለም ገንዘባችን ስቴዲየሙ ኖርማል አየር እናደርገዋለን። ልምምዱንም እናደርገዋለን። ውጪ ያለውን ጨዋታ አየሩን በደምብ እኮ ነው በጣም ይሄን አገው ገና ስቴዲየም እንዴት እንደሰሩ ደግሞ አይተናል። በዚህ እቃ እኛ የምናጓጉዝበት ኮንቴነር አለ። ኮንቴነሩን ገጣጥመው 700 ስንት ሺህ ነው አንድ ስቴዲየም ተሰራ እንዳለ አቀማመጡ ሙሉ። ከዛ ጨዋታው እንዳለቀ ሲፈታታ ሜዳው ነው መንገድ። ገንዘብ ብቻ አይደለም ያላቸው ገብቷል። በገንዘባቸው የፈጠሩት ተመልከት። አሁን ዱባይን ወጣው ድንቅ የሚል ዱባይ አልሄድኩም የሚለው ወይ እኔ ሄዳለሁ አለው እንዴትኩም ሰማኝ በኢሜሬት ተሳፍራል ኖ ቀናለሁ ሜድበት ሩቆኝ እንዳይመስልህ ግን it's more of Dubai not Jerusalem አይደል? ያ አሁንማ ቱሪስት ያለው ዱባይ ነው እንደምታስበው ከሆነ ለእምነት የሚሄድባቸው ዱባይ ምንድን ነው ያደረጉት? ታሪካቸውን ገብተህ ስታነብ የ50 ዓመት ታሪክ መጀመሪያ ይሄ ነበር ሲል ቀይ አቧራ ማርስ ነው የሚመስሉት። እንዴት አድርገው ነው የገነቡት? እንዴት ነው ሀብቱ ወጣው? ሀብቱን እንዴት ነው ይጠቀሙበት? እንደገና ህንጻ ማቆም ብቻ አይደለም ያ ነገር አለው። የሆነ የተሰላሰለ ሴኩሪቲ አይደለም። ትልቁ ትንሹ፣ ቻይናው፣ ጀርመኑ፣ አውሮፓና አሜሪካና ቤዚካሊ ሀገር የህዝብ በላይ አይደለም እንደ ያለው እኮ የውጡ ሰው። እሱን ግን የሚያስተናግዱበት መንገድ አላቸው። 4 ሚሊዮን ምናምን በላይ አይደለም የዱባይ ህዝብ። ሌላው ግን ውጪ መጥቶ መንገድ ላይም ስትመለከት እኮ ህንድና ፓኪስታን ነው አብዛኛው የምትመለከተው። ሁሉ የምታየው እንደዛ ናቸው። ከ10 ሚሊዮን በላይ የሚሆነው ህዝብ ከውጭ የመጣ ነው። ስራው ግን በህግ ሰርቶ ይኖራል። ታይዙን የያዙ ናቸው እንደዚህ ህንዶቹ፣ በፓኪስታኒስ ሳም ኤክስተንት ደግሞ በእነዚህ በዶሜስቲክ እንትኖች ደግሞ እዚህ ፊሊፒንስ አሉ። ሩዙንም ዶሮውንም መጥባበስ ይችላሉ። ጽዳት እንትን ያሉ ናቸው። በእግራችን ላይ በተመሳሳይ ሁኔታ ነው። እኔ የሚገርመኝ ነው እስራኤል ውስጥ ከፍተኛ ቁጥር ያላቸው ፊሊፒንሶች ናቸው። ወደ ታውዘንድስ በይፋ ነው ተመልምለው ከዛ የሚመጡት እና አሁን ስታይ ኬር በመስጠት በኩል በቤት ውስጥ በኋላ ከዚህ ሁሉ በኋላ ግን ዊከንድ ላይ ስትመለከት ራሷን ቴልአቪቭ እንትኑ ጋር ስትገባ ምንድን ነው ታና መርካዚት ውስጥ ገባ ትልቅ የገበያ እንትን ቦታ ነው። አንድ ኤሪያ ፊሊፒንስ እንደገባ ቁጥር ምስባው ቋንቋ ፊሊፒንስ ነው የምትሸጠው፣ የምትበላው፣ ልብሱ ኤቭሪቲንግ ፊሊፒንስ ነው። ናይት ይነዳል ነው የምነግርህ። መዝናኛው ይነዳል። ከዛ በኋላ ጠዋት ስታይ አንድ ፊሊፒንስ ያይል ወደ ስራው እንትን ብሏል። እና አንዳንድ ቀን አሁን ከነዚህ ከሰላጤ ሀገሮች የምትጎመጀው ነገር የሀብት ባለቤት መሆን ነው። ብዙ ከመሬት በታች ሀብት ይኖራል እዛ ብቻ አይደለም። ግን ያንን ሀብት እንዴት ነው በሰላም አውጥተህ እንደዚህ አይነት በሰላም የምትጠቀምበት የምትችለው ነው። እዚህ ኮስችና ዞሮ ከዶናልድ ትራምፕ ጋር ያነሳው ነው። በእውነት ጡረታ ሲወጡም እዛ ቢኖሩ ይመጣሉ ባይለኝ። ታላቅ ቅናሽ ከአባይ ሆምስ ሪል ስቴት ውበትና ዘመናዊነትን እየተላበሰች በመጣችው በአዲስ አበባ እምብርት ሜክሲኮ ከአፍሪካ ህብረት አጠገብ ቅንጡ አፓርትመንት ቤቶችንና የንግድ ሱቆችን ከ10% እስከ 20% የሚደርስ ታላቅ ቅናሽ ይዘን እየጠበቅኑ ነው። 12000 ካሬ ላይ ባረፈው የመኖሪያ መንደራችን ውስጥ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ አማራጭ እንዲሁም ከ10 ካሬ ጀምሮ በኔት ኤሪያ ብቻ የምንሸጣቸው የንግድ ሱቆች በቀላል አከፋፈል ሁኔታና በልዩ የገና በዓል ቅናሽ ይዘንሎት መጥተናል።
ይህ ዕድል እንዳያመልጦ ከታች ባሉ ስልኮች ሃሎ ይበሉን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። ጋጋሪዎች ነን። አሁን ላይ ምግባችን ከሚሰጠን አስፈላጊ የሰውነት አበልጻጊ ቫይታሚኖች ባለፈ በእጅጉ የሚያሳስበን የምግብ ዝግጅትና አቀራረብ ሂደት ጤናማነት ነው። ጋጋሪዎች ነን። ለዛም ነው ለእንጀራችን ከፍተኛውን ጥንቃቄ የምናደርገው። መልኩን ለማንጣት፣ ብርካቴውን ለመጨመር፣ የቆይታ ጊዜውን ለማርዘም ሲባል ምንም አይነት ኬሚካልና የእህል ውህደት ጋር የማይቀላቀል አስፈላጊውን የመብላላት ሂደት አሳልፎ በንጽህና የሚዘጋጅ የጤፍ እንጀራ ነው። በፕላስቲክ ታሽገው የሚቀርቡ ምግቦች ለምርቱ ተብለው በተሰሩ ማሸጊያዎች ፉድ ግሬድ ፕላስቲክ ካልታሸጉ ለካንሰር፣ ለጉበት፣ ለኩላሊት በታዳጊዎች ላይ ሁለንተናዊ አስተሳሰብና እድገት ላይ ከፍተኛ ውስንነት እንደሚያስከትሉ የዓለም የጤና ድርጅት አስታውቋል። ለዚህም ሲባል ጋጋሪ በዱባይ ሙኒሲፓሊቲ ማረጋገጫ ያለፈ የዩኤኢ ኳሊቲ ማርክ ሰርቲፊኬት ፉድ ግሬድ በተሰጠው ለምግብ ማሸጊያነት የተመረጠ ፕላስቲክ ማሸጊያ የተዘጋጀ ነው። ንፋስ ሳይገባው ቃናና መዓዛውን ሳያጣ በነጭና በቀይ ጤፍ በሁለት አማራጭ ታገኙታላችሁ። ከአክብሮት ጋር ነው ይህን የምነግሮት። አዎ ያሻግታል፣ የጤናማ እንጀራ ባህሪው ስለሆነ። በማሸጊያው ላይ በግልጽ ከተቀመጠው ከ3 እስከ 4 ቀናት በላይ እንዳይጠቀሙ። በጋጋሪ ትሬዲንግ ተመርቶ በዳኒዳን ጄኔራል ትሬዲንግ የሚቀርብ ሲሆን በአልበረሃ በዳኒዳን ሚኒ ማርትና በዱከም ሬስቶራንት ውስጥ 24 ሰዓት ያገኙታል። በቅርቡ በሁሉም የተባበሩት አረብ ኤሚሬቶች ከተሞች የምንገኝበትን አድራሻ የምናሳውቅ ይሆናል። በጋጋሪዎች የቀረበ ጋጋሪ ንጹሕ እንጀራ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና